የብዙዎች ልብ በዘመን አይሽሬ ስራዎቿ የገዛችው ውብና ለስላሳ ድምጽ ባለቤቷ አንጋፋ ድምጻዊትና የዜማ ደራሲ ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተሰምቷል። የዜና በሐዘን ለዛለችው የጥበብ መንደር ሌላ ተጨማሪ መርዶ ለአድናቂዎቿ፣ ለቤተሰቦቿ፣ ለወዳጅ ዘመዶቿ ደግሞ መሪር ሐዘንን የፈጠረ አሳዛኝ ክስተት ሆኗል። ራሄል ዮሐንስ ስሟ ሲነሳ ትውልድን ወደ ኋላ የሚወስዱ ትዝታን የሚቀሰቅሱና ሁሌም አዲስ የሆኑ ውብ ስራዎች በህሊናቸው የሚያንዣብቡ ብዙ አድናቂና ወዳጆች ያላት ናት። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በባህላዊና በዘመን አይሽሬ ሙዚቃዎች ላይ የራሷን ደማቅና የማይፋቅ አሻራ ያሳረፈችው ድንቅ አርቲስት ራሄል ዮሐንስ በዛሬው ዕለት ግን ከዚህ ዓለም በሞት መለየቷ ሰምቷል። እንደ አራዳ፣ ሚኒሊክና ይዳኘኝ ሰው ያሉ ስራዎች የሙዚቃ አድናቂዎችን ልብ ማርከው ለአመታት ዘልቀዋል። እርሷ ዜማን ስታንቆረቆር ድምጿ ውስጥ ለየት ያለ ማራኪነት፣ ስሜትን የመንካትና ታሪክን በዜማ የመግለጽ ጥበብ ነበረው። በየመድረኩ ስትቆም የነበራት ግርማ ሞገስና ለባህላዊ እሴቶች የነበራት ክብር በሙዚቃ ዓለም ውስጥ ትልቅ ቦታን እንድታገኝ አድርጓታል። በጥበብ አደባባይ ላይ የኖረችባቸው ዓመታት ሁሉ ለኢትዮጵያ ሙዚቃ እድገት አስተዋጽኦ አበርክታለች ይሏታል በዙሪያዋ ያሉ ወዳጆቿና እንደዚሁም በአርት ኢንዱስትሪ ላይ አብሯት የነበሩ ባለሙያዎች ሲናገሩ። ነገር ግን የራሄል ዮሐንስ የህይወት ጉዞ በጥበብ መድረክ ላይ ብቻ አላበቃም። የሰው ልጅ በህይወቱ ውስጥ እውነተኛውን ሰላምና እረፍት የሚፈልግበት ጊዜ ይመጣል። ይህችን ድንቅ አርቲስት በቅርብ ዓመታት ውስጥ ሙሉ በሙሉ ከዓለማዊ የሙዚቃ መድረክ ርቃ ስናያት ብዙዎች ተገርመው ይሆናል። ነገር ግን እሷ የመረጠችው መስመር ይበልጥ ፍጹም የሆነውን መንፈሳዊ ህይወት ነበረ። ህይወቷን በሙሉ ለእግዚአብሔርና ለመንፈሳዊ አገልግሎት አሳልፋ በመስጠት ያንን ውብ ድምጿን ወደ መዝሙር ቀይራው ነበር። የዓለምን ክብርና ጭብጨባ ወደ ጎን በመተው በትህትናና በጸሎት በምስጋናና በዜማ ፈጣሪዋን ስታገለግል መቆየቷ የህይወቷን የመጨረሻ ምዕራፍ እጅግ ውብ ትርጉም ያለውና የተቀደሰ አድርጎታል። ይህ የህይወት ለውጣ በሙዚቃው ዓለም ለነበሩትም ሆነ ለአድናቂዎቿ ትልቅ ትምህርትን ጥሎ ያለፈ ክስተት ነበር። ነገር ግን ከቅርብ ጊዜያት ወዲህ ባጋጠማት ህመም በሕክምና ስትረዳ ብቆይም እንደዚሁም ህይወቷን ለመታደግ ዶክተሮች፣ ሐኪሞች የሚችሉትን ጥረት ቢያደርጉም ነገር ግን ሞት የሁሉም ዕጣ ፈንታ ነውና ድምጻዊት የነበረችው ራሄል ዮሐንስ ከዚህ ዓለም በሞት ተለይታ ወደማይቀረው ሞት ሄዳለች። ከተዋበው የጥበብ ህይወቷ ጀርባ ደግሞ ራሄል ጠንካራ እናትም ነበረች። የሁለት ወንድና የአራት ሴት ልጆች እናት እንደዚሁም የበርካታ የልጅ ልጅ አያት በመሆን በትዳርና በቤተሰብ ህይወቷ ውስጥም ፍሬያማ መሆን የቻለች ታላቅ ሴት ነበረች። ዛሬ በስጋ ብትለይም ያስቀመጠችው መልካም ስም፣ ያበረከተችው ዘመን አይሽሬ ስራዎቿና የኖረችው መንፈሳዊ ህይወት ሁልጊዜም በአድናቂዎቿ ዘንድ በልባቸው የሚኖር ህያው ክስተት ነው። በቅርቡ ያጣናቸው የኪነ ጥበብ ባልደረባዎችና ዛሬ የተለየችን ራሄል ዮሐንስ ሁላችንንም ወደ ማሰብና ጥበብን ወደ ማክበር እንድመለስ ያደርጉናል። ለተከበሩ ቤተሰቦቿ፣ ለወዳጅ ዘመዶቿ በሙሉ መጽናናት እንመኛለን። እኔ ብቻ ነው በልጆቹም ነው የማይሆን በወጣቶቹ በእኛ በትልልቆቹ ብቻ ቢሆን ደስ ይለኛል። እኔ ልጆቹንስ ባይነካብኝ እንደው ብዙ ወጣቶችም እንደዚሁ ሲያነክሱ ምን ነው ስል በቃ ይነግሩኛል። ይሄ ጉልበት መቅኔ በግ ሙክት ሲበላ እንዴት ነው አለ አይደለም እዚህ ውስጥ ያለው የሱ መድረቅ ተብሎ አንዱ መርፌ $100 ነው ከውጭ ልጆች የላኩልኝ። በዚህ ሶስት ተወግቻለሁ። ከዛ ወዲህ ነው እንደ ፉድ ሰፕሊመንት ለዚህ ለግራችን ውስጡ ለደረቀው የሚረዳ ነው። ፕላስ ደግሞ ካፕሱል ታብሌት አለው እንደ ቫይታሚን እሱን ወስዳለሁ። ብርድ ካልነካኝ እግዚአብሔር ይመስገን። ግን ምንድነው ከዛም በኋላ የሚቸግረኝ ደረጃ መውጣት እንደዛ ከጊዜ በኋላ የሚስተካከል የሚሄድ ነገር ነው። አዎ እየተስተካከለ ይሄዳል እግዚአብሔር ይመስገን። ግን ለራሄል ባካሽ ጤንነት አይዞህ እግዚአብሔር ያክብርልኝ። እንዴ ሁሉንም ነገር ቀን ነው። በተክርስቲያን ደግሞ እሁድና ቅዳሜ ማስቀደስ
በስተቀር ሌላ ቀን ከሰኞ እስከ ዓርብ ከ11 ሰዓት እስከ 12 ተኩል 1 ሰዓት ድረስ መድኃኔዓለም ትምህርት ተሰማለው። ትንሽ በግሬ ወንከር እላለሁ። ቅድም ስትመጪ አሁን ደረጃውን መውጣት አቅቶሽ ነበር? አልችልም። አሁን ነው ይሄ አርትራይተስ የሚባል ነገር አለ። እኔ ብቻ ነው በልጆቹም ነው የማየው። እኔ በወጣቶቹ በእኛ በትልልቆቹ ብቻ ቢሆን ደስ ይለኛል። እኔ ልጆቹንስ ባይነካብኝ እንደው። እጅግ ያሳዝናል። ሁላችሁም ነፍስ ይማር ሳትሉ እንዳታልፉ። ተወዳጅ አንጋፋ ድምፃዊ ራሄል ዮሐንስ ዛሬ ከዚህ ዓለም በሞት መለየቷ ተሰምቷል። ራሄል ዮሐንስ ላለፉት በርካታ ዓመታት በኪነ ጥበብ ዘርፍ ባበረከተችው ዘመን ተሻጋሪ አስተዋጽኦ የምትታወቅ ሲሆን በተለይም አራዳ፣ ምኒልክ፣ ትዝታና ይወደስ ጎንደር የተሰኙ ዝነኛ ስራዎቿ በትውልድ ልብ ውስጥ የማይረሱ ስፍራም አላቸው። ታዲያ ይህች የኪነ ጥበብ ባለውለታ የነበረችው አንጋፋው አርቲስት ከዚህ ዓለም በሞት መለየቷ ለኢትዮጵያ ኪነ ጥበብና ለሙዚቃ አፍቃሪው ማህበረሰብ ትልቅም ኪሳራ ነው። አንጋፋዋ ድምፃዊ ራሄል ዮሐንስ ቤተሰቦች፣ ወዳጅ ዘመዶችና ለመላው የጥበብ አፍቃሪ ከልብ የመነጨ መጽናናትን እመኛለሁ። ፈጣሪ ነፍሷን በአጸደ ገነት ያኑር። ድምፃዊ ራሄል ዮሐንስ በሕክምና ስትረዳ ቆይታ ከዚህ ዓለም በሞት ተለይታለች። ራሄል አራዳ፣ ትዝታ፣ ምኒልክ፣ ሀገሬ ኢትዮጵያና ሌሎችን በርካታ ድንቅ ሙዚቃዎችን ያበረከተች አንጋፋ አርቲስት ነበረች። 13 አልበሞችን ያሳተመችው ራሄል የሙዚቃ ጉዟን በ1973 ዓ.ም አንቺ ባለድሪ በተሰኘው አልበሟ እንደጀመረች ይነገራል። ከኪነ ጥበብ ስራዎቿ ባሻገር ራሄል በሆቴልና መስተንግዶ ዘርፍም የረጅም ጊዜ ልምድ የነበራት ነች። በጊዮን ሆቴል በዲፕሎማ የተመረቀችው አርቲስቷ በተለያዩ የሀገር ውስጥ ሆቴሎች በጀነራል ማናጀርነት ጭምር አገልግላለች። ራሄል የሁለት ወንዶችና የአራት ሴት ልጆች እናት እንዲሁም የልጅ ልጆችንም አይታለች። ለድምፃዊት ራሄል ዮሐንስ ቤተሰቦች፣ ዘመዶች፣ አድናቂዎች መጽናናት እንመኛለን። አሳዛኝ ዜና ነው። ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት ተለይታለች። በበርካታ ሙዚቃዎቿ እንደዚሁም ደግሞ በሆቴል መስተንግዶ ስራዋ የምትታወቀው ድምፃዊት ራሄል ዮሐንስ እንደሚታወቀው እንግዲህ በርካታ ዜማዎችን ያበረከተች በብዙዎች ልብ ውስጥ የምትገኝ ድምፃዊት ነበረች። ነገር ግን ዛሬ ማረፏን ሰምተናል። ግቢ ገብርኤል አካባቢ ተወልዳ ያደገችው ድምፃዊት ራሄል ዮሐንስ እንግዲህ በጣም በሚያሳዝን ሁኔታ ከዚህ ዓለም ማለፏን ሰማን። ነፍስ ይማር እንላለን።